እንዳለ ጥሩ ሰው ኢትዮጵያ እንዳለ ክፉ ሰውም አለ። ማንኛውም ሀገር ላይ የምንኖርበት የምንሄድበት ስራ ቦታ ላይ የሚያስከፋ የትኛው መንግስት ሰራተኛ ደልቶ የሚኖርበት አይደለም። እንደውም እኛንን ተደልተን ደሞዛችን በስነ ስርዓት ተቀብለን ደሞዛችን እንትን አድርገን የምንበላው ዛሬ ያልበሉት ያልጠጡት መንገድ ላይ የወደቁት ዛሬ እግር እጃቸው የሌሉ የታመሙ ብዙ ሰው እስቲ ተመስገን በሉ። እኛ እንኳን እዚህ በሰላም መኖር እዚህ መተን መጫወታችን እዚህ መገናኘታችን መተንፈስ ራሱ ትልቅ ነገር ነው። መተንፈስ ራሱ ትልቅ ነገር ነው። እርስ በራሳችን እዚህ ጋር ተገናኝተን መተንፈስ እንኳን ባንበላ ባንጠጣ አብረን ተጫውተን እስቲ አይጨንቃችሁም እንዴ? የለመዳችሁበት ሰዓት ራሱ ላይቭ ባንገባ ይጨንቀኛል። እኔ የት ነው ገብቼ ቢወጣ ነው የሚሻለኝ። ገብቼ ወይም የፈለገ ነገር ቢዚ ቢሆን የፈለገ ኔትወርክ ራሱ ያስቸግረኝ ገብቼ ነው የምወጣው። ለምን ተለማምደናል፣ እንነፋፈቃለን። ይሄ ደግሞ ትልቅ ስጦታ ነው፣ ትልቅ በረከት ነው። ስለዚህ እኛ ጤነኞች ስለሆነ የሰው ፍቅር እኛ ላይ ስላደረ ነው። ያንን ደግሞ ለማድረግ እያደረግን ነው ያለነው። በቻልነው አቅም ሰውን እየረዳን ሰውን እየቆም እየቻልን የምትገረሙ እመቤትን የምትገረሙ የምትደነቁ ናቸው። እዚህ ጋር በሙሉ እታች በሌላኛውም ሳይድ የምትከታተሉን በጣም እናመሰግናለን። በጣም የምታደንቁን በጣም እኛን የምታደንቁን የምታከብሩን እታች ኖራችሁ ኮሜንት የምትጽፉት በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የምትገረሙ ሰዎች ናቸው። ለሰው እንደዚህ እናደርግሽ እንባል እውነቴን ነው የምለው። አንዳንድ ጊዜ እንትን በቃ እኔም እንደዚህ ያደርጋለሁ ብለን እንሯሯጣለን ሁላችንም ማለት ነው። ገና ታሪክ እንሰራለን የሚሚ ልጆች ማለት ነው። ለዚህ አሁንም ደግሞ እንቀጥልበት፣ እንስራው፣ ያገኘኑ ላይ እንስራ። እስቲ በየገዝታችሁ የምትከፍቱ ሰዎች አሁን ብዙ ታዳምጣላችሁ፣ ታውቃላችሁ ይሄንን ነገር። እስቲ በየገዝታችሁ ይሄ ነገር ይቀዳል፣ ሪከርዳችን ይቀዳል፣ ብዙ ሰዎች የሚገርምበት ነው። እስቲ በየገዝታችሁ የምትከፍቱት በየገዝቱ ደግሞ ሄዳችሁ ኮሜንት የምትጽፉት እስቲ እንደዚህ አይነት ከምንበላላቅ እርስ በርሳችን ከምንጨቃጨቅ ከምንሰዳደብ አለ ምክንያት ተነስተን ሰውን የምንረቅበት አለ ምክንያት ድንበራችን ሳይነካ አጠገባችን ሳይደርስ ተንኮል ፈጥረን ይሁን ፈጠራ ፈጥረን ያ አይጠቅመንም። እንደዚህ ጥሩ ነገር እንኳን እኛ ይውላችሁ እኛ እዚህ ጋር እናወራለን። እኛ ያወራኑ ላይ ከዩቱብ መጥቶ ምስኪንን ለመርዳት ይሯሯጣል። እናንተ እንኳን ገዝታችሁ ላይ ገዝት ከፍታችሁ ተቀምጣችሁ ብታወሩ እንደዚህ ባናደርግ ራሱ ሌላ ሰው ያደርጋል። ጥሩ ነገራቶችን ማለት ነው። እንደዚህ አይነቶች ነገራቶች ብናስተላልፍስ፣ ጥሩ ነገራቶች ብንመኝስ፣ ጥሩ ነገራቶችን ብናወራስ፣ መጫወት ያለ ነው። እርስ በራሳችን መበሻሸቅ እያለ ነው። ቤት ውስጥ እኮ እህታሞች ወንድማሞች የሚበሻሸቅበት አለ። ግን ደግሞ አንዳንድ ጊዜ እኛ የት ጋ ነው ያለ ነው? ለእኛስ ፈጥኖ ድራሽ ማን ነው? እኛ እርስ በራሳችን ተነሳስተን የምንረጋገጥበት ምክንያት ሳይሆን ሰውን የምንረዳበት ሰውን እስቲ አምላኬ ወይ በሰላም ያውለኝ በሰላም አሳድረን ብለን ነው የምንመኘው። አሁን እንደዛ የሚሉን ሰው የለም። ወይም አንዱን ለመርገጥ ይመጣል፣ ወይም አንዱን ከምንሰዳደብ በየቤቱ የሚከፍቱ ሰው እስቲ እንደዚህ አይነቶች መልእክት በህብረት ተነስተን የኛ ጀግኖች ነን፣ ሀገራችሁን ያቆምናት ኢትዮጵያ ያቆምናት፣ በኢትዮጵያ የቆመችው ያለችው አሁንም እናገራለሁ። ይሄ ራሱ መንግስት አፍሮ ነው። እንዴት እንደዚህ ያሉ እኔ ያሉ ብሎ አፍሮ ነው እንጂ እኛ ባንኖር ኑሮ ኢትዮጵያ የለችም። እርግጠኛ ነኝ። ይሄ 100% ማለት ነው። በእኛ ብር ነው የምትተዳደረው ያለችው። እኛ ጀግኖች ነን፣ ነብር ነን፣ አንበሶች ነን። የአረብ ሀገር ልጆች አረብ ሀገር አለው እህቶቼ ጥሩ ነገራቶች እንደምንሰራ እንደምናደርገው ሁሉንም ነገር ፈጥኖ ድራሽ ይሄንን 100% አውቃለሁ፣ 100% አምንበታለሁ። ጀግኖች እንደሆነ ለማንም ፈጥኖ ድራሽ ሀብታም የተባለ ይሄ ሀብታም በዚህ ምድር ላይ ታይቶ ማይታወቅ ነው የተባለ
አላሙዲ አሁን ብዙ ሰዎች አላሙዲ በጣም እንትን ይላሉ አይደለም። ከሱ በላይ እኛንን ሀገሪቱን አቁምተን ፈጥነን የምንደርሰው ለታማሞች ፈጥነን የምንደርስላችሁ ለተቸገሩትን ቤት የፈረሰባችሁ አደጋ የደረሰባችሁ እኛንን ፈጥነን ብር የምናስገባው። ይሄ ማንም የመሰከረ ነው። ይሄ ማንም እኛ ባንመሰክር ሰው ባይመሰክርን ራሱ እግዚአብሔር ይመሰክራል። ይህንም ማለት ነው። አናወራም ብሎ ለመደበቅ ራሱ የሚሞክሩ ሰዎች ለምን እግዚአብሔር የሁላችሁ እውነት አፍንጫን ስትይዙ በሌላ በኩል ትወጣለች እንደሚባል ማለት ነው። ስለዚህ ይሄ የተወራበት ነው። እኛ እንደምናደርግ እንደምንሰራም ለእኛም ሀገሪቱ ብትቆም 100% እርግጠኛ ነን። ግን አሁንም ደግሞ በዚህ ደግነታችን በዚህ ልፋታችን ከንቱ አናስቀር። ለምን የአረብ ሀገር ሰዎች ይሳደባሉ፣ እርስ በራሳቸው ይባላሉ፣ ባለጌዎች ናቸው። ለምን የብልግና ንግግሮች ከምንነጋገር ከምንወያይበት ይህን ተወያይተንበት ምስኪኖችን ደርተንበት ብንወያይበት ተው እኛ እንርዳው። ጌታ ምስክሬ ነው ያለው ሰው ሀገር ላይ ነው። እኛ ያወራንበት ሰው መጥቶ የቱ ጋ ነው የምታደርጉት? የቱ ጋ ነው ዩቱብ ላይ አይቼ ነው ስታወሩ ሰምቼ ነው ብሎ መጥቶ ይህንን ነገር እያደረጉ ያሉ። እስቲ እንደዚህ አይነት ነገራቶች አንዳንድ ጊዜ አስተላልፉ፣ አንዳንድ ጊዜ አውሩ፣ እንቀጥልበት። እስቲ አንድነት ሰላምን እንፈጥር፣ ጥሩ ጥሩ ነገራቶችን እስቲ አንድነት እናንሳ። ምን ያህል በረከት ምን ያህል እግዚአብሔር ውስጣችን እረፍት እንደሚሰጠን እኛ ሳናስበው ራሱ ይሄን ጥሩ ነገር ካሰብነው እኛ ሳናስብ የሚያነጫንጨን ህይወት ሰላማዊ ህይወት የማንኖርበት ህይወት ምንድነው? ጥሩ ነገር ስንሰራ እግዚአብሔር ሰላማዊ ህይወት ይሰጠናል። ሰላማዊ እንቅልፍ ይሰጠናል። ሰላም እስቲ አንዳንድ ጊዜ እኮ የሆነ ነገር ልባችንን ካያለ እኮ አንተኛም እንዞራለን፣ የሆነ ነገር እናደርጋለን፣ እንደዛ እናመሻለን። ግን ጥሩ ነገር ሰርተን ደግሞ እንትን ስናደርግ እግዚአብሔር ለራሱ አስቦ እረፍት ይሰጠናል። እረፉ ለፍታችኋል እረፉ ብሎ እኛን እግዚአብሔር እረፍት ይሰጠናል። ስለዚህ እረፍት የምናደርግበት የምናርፍበት ነገር እናደርግ ባካችሁ። የምናርፍበት የምንፈርስበት ቤታችን የሚፈርስበት የለፋንበት የሚፈርስበት ሳይሆን የለፋነውን ሰፊ አድርገን እንድንረፍበት እናደርግ። እረፍት እናደርግበት። የሰራነው ረድኤት በረከት እንዲኖረን። ሰው ለምን ይረግመናል? እርስ በራሳችን ለምንድን ነው የምንረጋገሙ? ለምን ችሎታ ያለን ሰዎች በምንም ነገር ያለኑ ሰዎች ችሎታ ድንቅ የሆነ ሰዎች ሆነን ይህን ነገር እንቀጥልበት። አሁንም ከኛ ጋራ እስከዛሬ የተሳተፋችሁ ያላችሁ እህቶቼ የእናቴ ልጆች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፈጣሪ ይጠብቅልን። እመቤቴ በያላችሁበት ተጠብቃችሁ። ያላሰባችሁ ደስታ ቤታችሁ ይግባ፣ ያላሰባችሁት በረከት ቤታችሁ ይግባ። ሁላችሁ ማለት ነው እጁን ይዘርጋላችሁ መድኃኔዓለም። ያላገባችሁ ሰዎች ልክ እንደኔ ፈጣሪ ምርጥ ትዳር ይስጣችሁ። ያገባችሁ ሰዎች ደግሞ ናም የተባረከ የተቀደሰ ትዳር ይሁንላችሁ። ልጆች ያላችሁ ደግሞ በጥበብ ማደግ በጥበብ መኖር በጣም ትልቅ ነውና ልጆቻችሁን በጥበብ ያሳድግላችሁ። ልክ እንደ ዜድ ወታደራ ደግሞ ባላችሁን የምትወዱት ልጅ የምትፈልጉት ብዙዎቻችሁ አላችሁ። አግብታችሁ ልጅ ሳትወልዱ ወደዚህ የመጣችሁት ወንድ ልጅ የምትመኙ ሴት ልጅ የምትመኙ ይሄ የእግዚአብሔር ስጦታ ነው። ያ የምትፈልጉትን ነገር አላህ ይስጣችሁ። ሙስሊሙ ክርስቲያንም ሆናችሁ እመቤቴ ቅድስት ድንግል ማርያም ልጅ ታሳቅፋችሁ፣ አላህ ልጅ ያሳቅፋችሁ። የምትመኙት ባላችሁን እግዚአብሔር ይጠብቃችሁ፣ ቤተሰቦቻችሁን እግዚአብሔር ይጠብቅላችሁ። ብዙ ነገራቶች ምናወራ አይታሞች እኛ እዚህ ጋር ያለነው ብዙ ነገር ያሳለፍነው ህይወታችን ላይ ብዙ ነገር አሳልፈን እዚህ የደረስነው በእነዚህ ልጆች ብዙ ነገር የረሳነው ልጆች እና እግዚአብሔር ደግሞ እናንተን ሰጥቶናል። እኔ ለራሴ እናንተን አምላክ ስለሰጠኝ የሆነ እናንተ ወደ ህይወቴ ከመጣችሁ በኋላ ብዙ ነገርን አስተካክያለሁ። ደስተኛ ነኝ። ማንኛውም ጊዜ ደስተኛ ነኝ። እዚህ ቤት ሲመጣና መጀመሪያ እዚህ ቤት ሲመጣ በጣም ልዩነት አለ። ማንኛውም የምታውቁኝ ሰዎች አላቸው። ለምን ምርጥ እረፍት ነው። እተኛለሁ፣ እስቃለሁ፣ እጫወታለሁ፣ ጭንቀት የለም ምን የለም እና
እንደዚህ አይነት እረፍት እስቲ አንዳንድ ጊዜ እንስራ፣ እንቀጥልበት። ወዳችኋለሁ፣ አከብራችኋለሁ። ቀጥሉበት። ሌሎቹ በጣም አስረዝም ያለው በጣም 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 እንቅርታ። በሳምንት ቢረዝምም መረራችን ዋጥ አድርጉ እና ጨርሻለሁ። ወዳችኋለሁ። እሺ ወብስዬ እናመሰግናለን። ፈጣሪ አምላክ ማሚን ስለመረሽ ማሚን ቀጥሉ እንግዲህ እየተዘጋ አንቺ ዜድ አይሳቅም። እዚህ ጋር ስብሰባ ነው። ቅጣት አስፈለገሽ እንዴ? ኒውት ያዥ ስብሰባ ነው እዚህ ጋር አይሳቅም እንዴ? ሰላም ጤና ይስጥልኝ። ከታችን ከላይም ያላችሁ ማለት ነው። ቤቱን እስኪ ታብታብ ኮፒ ሊንክ ሪፖስት አድርጉ። በመጀመሪያ ማለት ነው ሪፖስት አድርጉት። ኤርፎኔ ነው የሚንጫጫው ወይስ እንዴት ነው? እና ውዶቼ ሪፖስት አድርጉ። የማን ቤት ነው የሚያስተካባው? እስኪ ይሄው የሳኩት እኮ ዝምታቸው ደስ ስላለኝ ነው እኔ ቆንጆ እንጂ በሌላ አይደለም። እሺ ይቅርታ። ሳቄ ችግር የለም። እና ውዶቼ እኛ የምንላችሁ ያልናችሁ፣ አዎ አትቀንሱ። እርዳታ ስትባሉ አትሩጡ። ቁጭ ብላችሁ እዩ። ቁጭ ብላችሁ አዳምጡ። የምትወስዱት ነገር ሊኖር ይችላል ከኛ ማለት ነው። ከእናንተም ሀሳብ የምንቀበለው ሀሳብ ሊኖረን ይችላል እና ዝም ብላችሁ ስለ እርዳታ ስለ ሀሳብ የምናነሳው ሀሳብ አዳምጣችሁ እየሮጣችሁ አትውረዱ። የሆነ ጭቅጭቅ ያለበት ቤት ቁጭ ብላችሁ ሰው የሚሰደቡበት ቤት ቁጭ ብላችሁ ከምታዳምጡ እንትን እየሰጠ ነው፣ ዋርኒንግ እየሰጠ ነው ቤቱ እና ቁጭ ብላችሁ ከምታዳምጡ ኑና እስኪ እዚህ ጋር ፍሬ ያለው ሀሳብ ፍሬ ያለው ነገር እንስራ። ከምንሳደብ ከስድብ ወጥተን ሰውን ከመተቸት ወጥተን ሰውን ከመራገጥ ሰውን ከመዘቅዘቅ ወጥተን እስኪ ፍሬ ያለው ነገር እኛም የወደፊታችን የህይወታችን የወደፊታችን አላማችን የወደፊት የሚጠቅመን ነገር ወደፊት እኛን ብንወድቅ እንኳን የሚያነሳን ነገር ፈጣሪ የሚደሰትበትን ነገር እንስራ። ሰውም ፈጣሪም የሚደሰትበት እኛ የምንመረቅበት ምርቃት የምናገኝበት ተመርቀን ጥሩ ደረጃ የምንደርስበት ስራ እንስራ። ያዘኑ እናቶቻችን፣ ያዘኑ እህቶቻችን፣ ያዘኑ ወንድሞቻችን እናንሳ። ያዘኑ ልጆቻችን፣ ጎዳና የወጡ እህት ወንድሞቻችን ለመስራት ፈልገው የሚሰሩበት መንቀሳቀሻ የሚንቀሳቀሱበት ያጡ እህት ወንድሞቻችን እንዲንቀሳቀሱ ሰርተው እንዲለወጡ ነገ ደግሞ እነሱ ሰርተው ሌላ ሰው እንዲያነሱ እናደርግ ምክንያት እንሁን። እዚህ ጋር ለመሳደብ የሰው ውድቀት ምክንያት ከምንሆን እዛ ጋር የሰው ከፍታ ከፍ የሚልበትን ምክንያት እንሁን። እባካችሁ ብዙ ነገሩ ኦብሴ ገልጸዋለች፣ እኔ አልደጋግምም። ኑ አረፋ የምናብላ ስንላችሁ ምርቃት የምናገኝበት ዱዓ የምናገኝበት እናት አባቶቻችን ተደስተው ደስ ብሏቸው ፈጣሪ የሚደሰትበትን ስራ እንስራ። መጽሐፍ ቅዱስም ቢሆን ክርስቲያኖች ታውቃላችሁ ካላችሁ ላይ ስጡ ነው እንጂ ከተረፋችሁ ላይ ሳይሆን፣ መጽሐፍ ቅዱስ የሚለው ከተረፋችሁ ላይ ሳይሆን ካላችሁ ላይ፣ ሁለት ካለ ከአንድ አካፍል ይላል መጽሐፍ ቅዱስ። እኔ ቁርአንም ሰማለው ከሙስሊሞችም ጋር ነው የኖርኩት። ሙስሊሞቹም የሚሉት ጎረቤት ተርቦ ሲያደርስ ያለህን አካፍል ነው። አንተ ጎረቤት ተርቦ ሲያድር አንተ ጠግበህ አትደር ነው የሚለው ቁርአንም ቢሆን ማለት ነው። ሙስሊሞቹም ነው እና እቺ ሴትዮ መቼም ጥሩ ነገር ሲወራ አንቺ ይነሳብሻል፣ ሹክ ይልሻል መሰለኝ ሴጣን። እና እህቶቼ ኑ እናት አባቶቻችን የተከፉ እናት አባቶቻችን እናስደስት። ቤታቸው የወደቀባቸው እናድስ። የሚተኙበት ፍራሽ የሌላቸው ፍራሽ ገዝተን እንስጥ። ብርድ ልብስ የሚለብሱት የሌላቸው ብርድ ልብስ ገዝተን ደካማ እናቶቻችን እንዲሞቃቸው እናድርግ። ፈጣሪም የሚደሰትበት ስራ ካለን ላይ ለቤተሰቦቻችን
10,000 ብር የምናረግ ከሆነ ለቤተሰቦቻችን 9,000 ብር አድርገን በየወሩ 1,000 ብሩ ወደ እናቶቻችን ብንልከው ወደ እናቶቻችን ብንሰጥ ቤት የሌላቸው ቤት እንዲኖራቸው ብናደርግ ኢንሻአላህ። ቀጥሎበት ልትበላኝ ነው። ስመጣ ጨርሳለሁ። እሺ እሺ ብለን ችግር የለውም። ሂጂ ሙቲያጂ። ሌሎቻችሁ እስቲ ሰላም ሰላም ሰላም፣ እንዴት ናችሁ? ከላይም ከታችም ያላችሁ ሰላም ናችሁ? ለን እግዚአብሔር ይመስገን። እቲ ነገር አለ። እንዴት ነሽ? የምትዩ ነገር አለ? አውርድኝ እስቲ። ሰው ታች እየጣፈ ነው። አውርድኝ ነው። እሺ ሌላ ጊዜ እንደዚህ መግባት ወይም ደግሞ ማስገባት እንደዚህ በመሀል ስንገባበት እንትን እንሆናለን ማለት ነው። እና ሀሳብ ካላችሁ ቀጥሉ፣ እንሂድበት፣ ይሄ ነገር እንስራ፣ እንቀጥል። ከኛ ጋራ መቀጠል እኔ ይሄንን ማድረግ እችላለሁ። ከኛ ጋራ የተቀላቀላችሁት ሳይሆን አሁንም ኑ ወደፊት እንጓዝ ነው። ኑ ሁላችሁም ኑ ተቀላቀሉ፣ አስተላልፉ መልእክት እያልን ነው። እና መልእክት የምታስተላልፉ ሀሳብ አላችሁ እዚህ ያላችሁት አውሩ፣ ተወያዩ። ይሄ ሀሳብ እንደዚህ ነው፣ ይሄ እንደዚህ መሆን አለበት የምትሉ ነገር እንወያይበት እስቲ። እኔ ምንም የለም። ያኔ አሪፍ ነው፣ እንቀጥልበት። ልብስ የሌሎትን ልብስ እናልበስ፣ የተራቡትን እናብላ። እግዚአብሔር ደግሞ ለእኛም ደግሞ ያኔ አቅም ጉልበት የሆነን እነሱን ለመርዳት ትልቅ ቦታ ልንደርስ እግዚአብሔር ያብቃን ነው እንጂ ብዙም እንትን አላልኩም። እኔ አልሰማሁም ለዛ። እሺ የምትሉ ሰዎች እናንተ ሌላ ብሌን እስከምትመጣ ድረስ ሌላ ሰው የሚያወራ ሰው የለም? መጥቻለሁ። እስኪ እና እዚህ ጋር እሺ፣ እኔ ልቀጥልበት። በየሄድኩ መውደድ ያልሰማሁም ላልሽው ማለት ነው። በየሳምንቱ ሰኞ ሰኞ ስብሰባ አለን። አሁንም ከታች ያላችሁ ግር እንዳይላችሁ አዲስ የመጣችሁ በየሳምንቱ ሰኞ ሰኞ ስብሰባ፣ ሰኞ ሰኞ የምንወያይበት ምን ብናደርግ ምን ይሆናል፣ በእንደዚህ እንደዚህ ብናረግ የምንልበት እርስ በራሳችን ምክክር የምንወስድበት ነው። ሰኞ ትናንትና እኔ ትንሽ አሞኝ ለዛሬ አሸጋ